አምራን እንዳሰበችውም ቧንቡን አፈነዳዋለሁኝ ጠብቂኝ ወይዘሮ ዝናሽ እንዳለችውም መታ ባንዱን ቧንቧ አፈንድተዋለች። በዚህም የተነሳ ናሆድ እየሰማውን ማመን አቃተው። ራሱን ስትወደቀ በጣም ያሳዝናል። ዳጊ በጣም ልቡ ተጎዳ። የአባቱንና የፍቅረኛውን ኑሃሚንን እያሰበ በጣም ስሜት ውስጥ ገባ። ስትረክ ገብቷል። አሁን የቀራችው ትንሽ ጊዜ ነው። አሁንም ደግሞ የሚቀጥለውን ቧንብ አፈነደዋለሁ በማለት አምራንን ለወይዘሮ ዝናሽ አስጠንቅቃት። አሁንም ደግሞ አንድ የቀራለ እሱም ደግሞ አሁንም የምልሽን ካላደረግሽ ሁሉንም ነገር እናገራለሁ በማለት ፊት ለፊት ተናግራ ሄደች። አቶ ለይኩንም ከዚህ ቤት ውጭልኝ በማለት አባረራት። በጣም ይገርማል። አሁን ላይ ሁሉም ነገር ቤቱ በአንድ እግር መሄድ ጀምሯል። ናሆድም ይሄን የሰማው በቃ ቤቱን ለቅቄ መውጣት አለብኝ፣ ራሴን በመጠጥ ውስጥ መደበቅ አለብኝ፣ አንድ ወንድሜ ዳጊን ልገለው ነበረ በማለት ራሱን ወደ መጠጥ ጨመረ። ይህንን እየሰማችው ኑሃሚንና ዳጊ ይዘውት ወደ እነ ኑሃሚን ቤት ገቡ። ኑሃሚን ግን ይህን አጋጣሚ ደስ ብሏት ነበረ። ምክንያቱም ከምታፈቅረው ፍቅረኛ ጋር እቤት አንድ ላይ አደሩ። እናም በዚህ የተነሳ ዳጊን ልገለው ነበረ፣ ወንድሜ እኮ ነበረ፣ እንዴት እናቴ በጣም ባለጌ ናት፣ አንድ ወንድሜን እንደዛ አድርጌ ልገለው ስል እያለ ነበረ። የራሱን ጉዳይ አቅቴት እንደመጣ ናሆድ ምስኪን። ዳግም አሁን ላይ በጣም ልቡ ተሰበረ። ኑሃሚንም በጣም ያፈቅራት ነበር። ነገር ግን ናሆድን ስስመው ሲያይ ልቡ በጣም ተሰበረ። እኔ እኮ አንቺን በጣም ነበር የማፈቅርሽ እያለ ቢላትም ኑሃሚንም እኔም ናሆድን እንደማፈቅረው ታውቃለህ ስትለው ነበር። እሱም የራሱ መልስ እኔም እንደማፈቅርሽ ታውቂያለሽ እያለ በጣም በስሜትና በንዴት ውስጥ ሆነ። አምራን ሁሉንም ነገር መታለ ቤቱ ሰው ሁሉ ለቤተሰብ አባላቱ ተናገረች። ይሄን የሰማው ናሆድ ከሌላ በትዳሯ ላይ የተወለድክ ነህ ብላ ስትነግረው ይሄንን ማመን አቃተው። መጀመሪያ ዘሎ እሷን ነበረ መጥቶ ያነቃት። ነገር ግን ይሄን አፈነደዋለሁ ብላ መታ የተናገረችውን ተናግራለች። ከዛም አቶ ለይኩን እባክሽን ከዚህ ቤት ውጭ ብሎ ቢላትም የቀረኝን ቧንብ ገና ይሄ ተጀመረ እያልኩሽን ካልፈጸምሽ እየቀረው ቧንብ ይፈነዳል ብላ ከቤት አስወጧት። ይሄን የሰማው እንግዲህ ናሆድ በንዴት በስሜቱ ነው ወደ መጠጥ ቤት እራሱን ደበቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 66 ተለቀቀ። ወደ ክፍል 65 ስንመለስ እንግዲህ ናሆድ በራሴ መንገድ ልጅ የወረደበትን ዶክተር አጣራለሁ በማለት ወደ ዶክተሩ ጋር ነበር ያመራው። ዶክተሩም ጋር በመሄድ ዶክተሩን በስነ ስርዓት ቢጠይቀውም ሊነግረው ባለመቻል እርምጃ ሊወስድበት ሽጉጡን አውጥቶ ሊተኩስበት ሲል እውነቱን መስክሯል። ከመሞት መሰንበት ይሻለኛል፣ እሷ በብር ገዝታኝ ነው፣ አትናገር ብላኝ ነው፣ የውሸት መረጃ ነው የሰራሁላት በማለት ይነግረዋል። ይሄን የሰማው ናሆድ እሳት ለብሶ እሳት ጎርሶ እየመጣ ነበር። ቀጥታ በመደወል ወደ አምራንም የኔ ፍቅር እንዴት ነህልኝ ስትለው ነበረ። አስመሳያው አምራን እሱም የት ነሽ ሲላት እቤት ነኝ ያለችው እንዳገኝሽ ብሎ ነበረ። ቀጥታ ወደ ቤት እየመጣ ሳለ እሷም ቀርማ በመሄድ ወደነ አማቷ ቤት ለይኩን ቤት በመሄድ አሁን የምልሽን ታደርጊያለሽ ወይንስ አታደርጊም እያሉ ወይዘሮ ዝናሽንና ባንድ ነበሩ ማለት ነው። የዚህ ጊዜ ባክሽን ደግሞ ምን ልትሰሪ ነው ዝግቤ መጣሽው እያለች በእርግጥ ሚስጥሩን አታውቅምና ልታንቃት እንዲህ ብትል ገፍትራ ትጥላታለች። የዚህ ጊዜ ታያት ልጅ እያለች ነው።
አሁን ምስጢሩን ከማፈንዳቴ በፊት የምልሽን ታደርጊያለሽ አታደርጊም? አሁን ላፈነዳው ነው ስትላን ነበር። የምትሆን በይ ምንም አታመጭ እያለቻት ነበረ። እንግዲህ ናሆድም እሳት ለብሶ እሳት ጎርሶ የመጣው ናሆድ ዘሎ አንገቷን አንቋታል ማለት ነው። እባክን ሁለተኛ ነፍስ እንዲጠፋ አንፈልግም በማለት እንግዲህ ወይዘሮ ዝናሽ ልጇን ናሆድን ልገላግለው ችላለች። ይሄ ነው የሚገርምህ። እኔ ደግሞ ያላወቅከው ሚስጥር አለ። እናትህ እየወለደች በትዳሯ ላይ ሂዳ ነው ናሆድ ማነው ዳጊ ወንድምህ ነው ሲል እሱ ራሱ ደግሞ ራሱን ስትወደቀ የዚህ ጊዜ አቶ ለይኩንም እባክሽ ከቤቴ ውጭ እያለ እንትን ሲላት ነበረ። እሷም እንግዲህ ወይዘሮ ዝናሽን አሁን ከእንግዲህ ደግሞ ተስማሚያለሽ አትስማሚም የቀረውንም እኔ መልሼ እናገራለሁ ነበር ያለው። የዚህ ጊዜ ናሆድ የተሰማው ጸጸት ነው። ወንድሜ ሆኖ ልንጋደል ስንት ቀን በድየዋለሁ፣ አንቺ ነሽ ጥፋተኛይቱ እያለ ወደ ወይዘሮ ዝናሽ ላይ አፈጠጠ። ወንድማማቾችን ስታጋደይን ዝም ብለሽ ያኔ ስመታው ካለ ጥፋቱ ወንድሜን እያለ ሩጦ በቃ ወደ መጠጥ ቤት ነበር የሄደው። መጀመሪያ ውጭ ከዚህ ሲላት ደውልልኝ የኔ ፍቅር ብላ ይሄን ተናግራ ነበረ ነገረኛዋ አምራን የሄደችው። እናም እንግዲህ አምራን ነገረኛዋ ይሄንን ብላ ስትሄድ ግን ነገሩ ይሄን ከእናቷ ጋር ነበረ እየተከራከረ የነበረ። ይሄንን ተነስቶ ይሄዳል ማለት ነው። ናሆድም ወደ መጠጥ ቤት ሄዶ ቀጥታ እንግዲህ ዳጊም መጥቶ ወደ ኑሃሚ ጋ ነበር የሄደው። ኑሃሚ ጋ ቁጭ ብሎ ሳለ እንግዲህ በጣም እየተናደደ በስሜት ውስጥ ይገኛል ዳጊ አባቱን እያጣ፣ ሁለተኛ ደግሞ በኑሃሚን ፍቅር የሚንገበገበው ዳጊ እያወራት ነበር። እባክሽኛ ቤት እያልተፈጠረ ሁሉም ሚስጥር፣ ሁሉም ውሸታ ማስመሳይ ናቸው እያለ ነበር። ምንድን ነው እያለ እኔ ግን የሚያሳዝነኝ ናሆድ ነው እያለ ነበር። እንግዲህ ከኑሃሚን ስታወራ ከእናቱ ጋር የሰማውን ሚስጥር ሁሉንም ሰምቷልና ምንድን ነው አወቀ እንዴ እሱ ከሌላ እንትን ማለቱን ሲለው፣ አረ ባታቂው ይሻላል ባታቂው ይሻላል፣ ይሄን ካወቀ በጣም ከባድ ነው ምንድን ነው ስትለው ነበር። እባክሽ ያልሆነውን ብትጠይቅ ይሻላል ተይኝ እያለ ነበር ዳጊም ማለት ነው። እናም እንግዲህ ይሄንን ያወቀው ሚስጥሩን ሁሉ የዘረገፈችው አምራን እሱም ወደ መጠጥ ቤት ሆኖ በጣም እየጠጣና እየሰከረ ነበር። በዚህ ጊዜ እንግዲህ ወደ ዳጊ ጋር ሲደውልለት ዳጊም ወንድሜ ብሎ ሲደውል ዳጊም በጭንቀት ውስጥ ሆኖ እንዴ ወንድሜ ሲለው ደስታውን አልቻለም። ምክንያቱም ወንድሜ ብሎ ሲጠራው በጣም ነው ደስ ያለው። የዚህ ጊዜ በቃ ዳጊም አነጋገረ ምንድን ነው እያለ ነበር። እናም በቃ ልምጣና ቶሎ እንዳገኘ እፈልጋለሁ ወንድሜ እያለ ይቅርታውን ሊጠይቀው፣ እሱም ቀጥታ ዳጊ ተነስቶ ሊሄድ ሲል እኔም አብሬ እሄዳለሁ፣ ይህን ጉድማ ዳጊ ከሰማ ናሆድ ሰው ሆኖ አይቆምም እያለች ኑሃሚን አፍቃሪው አብራው ትሄዳለች። እናም በዛም በሄደችም ሰዓት እንግዲህ ማነው ናሆድን በስካር መንፈስ ይገኛል። መጠጡን ሰብስቦ ውስኪውን እየጠጣ ነበርና ወንድሜ ለበደልኩ በደል ይቅር በለኝ፣ እኔ በማላቀው አንተን ብዙ ቀን አሰቃይቻለሁ፣ ካለ ጥፋትህ ጥፋት ሰጥቻለሁ፣ ብዙ ነገር አድርጌሃለሁ እያለው ነበረ። እናም በቃ እያሉ መጠጡንም ከልክለውት እኔ ምንም አላደረከኝ አንተ እያለ ዳጊም ሲለው ነበር ማለት ነው። ኑሃሚን አብራ ነበር የናና ቶሎ በቃ ብሎ መጠጡንም ይከለክሉታል። ኑሃሚንም እያወራል አንቺ እንዳልሽውም ኑሃሚን አንቺ ብልጥ ሴትና አዋቂ ሴት ነሽ፣ ዶክተሩን ሳዋጣው ይሄ የአምራን ተንኮል ነው፣ እናቴ ደግሞ አልገደለችም የሷን ልጅ በማለት ዶክተሩ እውነቱን ነገረኝ በማለት ነበረ የተናገረው። እናም በዚህ የተነሳ ይሄንን ባላት ጊዜ በጣም ስሜታዊ ሆኖ መጠጡም ላይ ቢሆን እረፍ እያሉት ነበር። ከዛም እንግዲህ ተነስቶ
ተነስተው ይዘውት ይሄዳሉ። እኔ ጭራሽ እዛ ቤት መልሼ አልገባም እያለ ናሆድን በንዴት ውስጥ ይገኛል። እዛ ቤት ፍጹም አልሄድም፣ በጭራሽ ያን ቤት አልሄድም እያለ ነበር። እሺ ና ቶሎ እኛ ቤት ቤተሰቦች የሉም ነይ ልሄድ ስትለው ገድፈውት ሁለቱም ይዘውት ይሄዳሉ። እዛም በመሄድ እንግዲህ ሳሎን እዚህ እንተኛ እንግዳ ክፍል ሁለታችንም እያለ ነበር። እንዲህ እኔ አልተኛም እዚህ እኔ የምተኛው ከኑሐሚን ጋር ክላስ ውስጥ ነው ሲል እንግዲህ ዳጊም ስለሚያፈቅራት ይከፋዋል፣ በጣምም ይናደዳል ማለት ነው። የዚህ ጊዜ እንግዲህ ይዘውት መኝታ ክላስ ስታስገባው ዳጊም በጣም በስሜት እንዴት እያለ በወንድሙ ደግሞ እየተናደደ ነው። እራሱንም ደግሞ ኧረ ልመለስ ምን እየሆንኩ ነው እያለ ስሜቱን መቆጣጠር ያቅተዋል ዳጊ። እናም በዚህ የተነሳ ዳጊም ይዘውት መኝታ ክላስ ታስገብታ እንግዲህ ስትስመው በህልሙ እያወራ ሳለ በጣም እኮ አምራን አፈቅርሻለሁ አፈቅርሻለሁ ሲል አፈቅርሽ ነበር ግን ውሸታም ነሽ አንቺ ውሸታም ነው ከህይወቴ ወጥተሻል ሲል ኑሐሚንም ደስ ይላታል። እንኳንም በቅዠትህ እንኳን ጠላሃት እያለች ኑሐሚንም በደስታ እንትን ስትል እንቅልፍ እንደወሰደው ስትስመው ዳጊ እንግዲህ ወደ መጸዳጃ ቤት ሊሄድ ሲል በሩን ከድንገት እንዲከፈት አድርጎ ሲያይ ስስመው ያያታል። የዚህ ጊዜ በጣም እየተናደደ እንግዲህ ሳሎን ሄዶ በስሜቱን መቆጣጠር አልቻለም። እናም ኑሐሚን ከድንገት መታ እሱ ጋር ስትቆም እንዴ አይተኸናል እንዴ? አዎ ስትስሚው ደግሞ አይችሻለሁ ይላታል። እና ታዲያ እንደማፈቅረው አንተ ታውቃለህ ድብና አድርገህ ስትለው እኔ ደግሞ አንቺን እንደማፈቅርሽ ታውቂያለሽ አይደለም እያላት ነበረ። ሁለቱም ወንድማማቾች እንግዲህ በኑሐሚን ፍቅር እያበዱት ማለት ነው። እናም ኑሐሚንም እንዴ የተቀያየርክ እኮ ነው ፊት ሁሉ እየቀላ ነው ምን እየሆንክ ነው ዳጊ ብትለውም እሱም ሊሰማ ፍቃደኛ አይደለም። ዝም በይኝ ያለ ስሜቱን መቆጣጠር አቅቶታል። ወደ ኤምና ወደ አባቷ አቶ ለይኩን ስንመጣ ኤምም እንግዲህ በጭንቀት ትገኛለች። ወንድሜ እያለች በጣም አሁን ደግሞ ከሌላ እሱ የእናቴ ልጅ አለመሆኑን ሲያቅ እያለች በጣም እያሰበች ነው የምትገኘው። አቶ ለይኩንም በጣም በስሜት ውስጥ ይገኛል። በእርግጥም የዝናሽ ተንኮሎች እንትን ቢሉ አቶ ለይኩንም ባለጌ ናቸው። ምክንያቱም የተጣለ ልጅ ነው ብሎ ነው እንግዲህ ከሌላ ወልዶ ናሆድን ያመጣው ማለት ነው። ሁለቱም እዚህ ጋር እኩል ጥፋት ነው እየታየባቸው ያለው ማለት ነው። ናሆድ እንግዲህ አሁን ላይ የእሱ ልጅ አይደለም፣ ማነው የእነሱ ልጅ አይደለም፣ ማነው የወይዘሮ ዝናሽ ልጅ አይደለም። እናም ይሄንን ሲሰማ ወንድሜ ደግሞ ሁለተኛ እንትን ከሚል እንንገረው እያለ በፍጹም ይሄን መስማት የለበትም በፍጹም እያለች ነበረ። እና ምን እናድርግ አሁን ብትለውም አይ በፍጹም አሁን ይሄን ደግሞ ከአምራን መልሶ መስማት የለበትም እኛ እንንገረው እያለኝ ነበረ አቶ ለይኩን ሲላት ለኤም እየነበረው ማለት ነው። ኤምም እንግዲህ በፍጹም አባዬ እኔ እዚህ ክላሴ ብቻዬን ቁጭ ብዬ ሳለቅስ ማንም የሚያየኝ የለ ብላ እንግዲህ አርግዛም ይሁን ሊያስመልሳት አፏን አፍና ነበር እየሮጠች እየወጣችው። ደግሞ እሷም ከኤርሚያስ አርግዛ እንዳይሆን የሚለው ጥርጣሬ ያለን ማለት ነው። ከኤርሚያስ ጋራ አብረው እንትን ብለውናል አሳልፈዋልና እየሮጠች ነበር ሊያስመልሳት